እሺ አመሰግናለሁ። እንግዲህ ይሄ የዛሬ 5 ዓመት ትውስታ ነበረ። ያኔ በሁለቱ ሀገራት እና በሁለቱ አመራሮች መካከል የጦፈ የጋለ ግንኙነት በነበረበት እንዲሁም ደግሞ ለትግራይ ጦርነት ዝግጅት እየተካሄደ ባለበት ነው። አይ ቲንክ ይሄንን ተናግሬ በወር ወይ አንድ ወር ባላለፈ ጊዜ ነው የታሰርኩት። እስቲ ዛሬ ደግሞ ምን ላይ ደርሰናል? ታሪክ ራሱን እየደገምን ነው ወይ የሚለውን ሰሞኑን ከጻፍኩት ውስጥ ትንሽ ፕሬዘንት አድርጌ ከዛ በኋላ ደግሞ የመጡ ጥያቄዎች አሉ። ከነሱ ውስጥ ከባልደረቦቼ ጋር ያዘጋጇቸው አንድ የተወሰኑ ጥያቄዎች አሉ። እነሱ ላይ ሀሳብ ሰጥቼ የምንለያይ ይሆናል። እንግዲህ እናንተም ጥያቄያችሁን በዲስከሽኑ መቀጠል ትችላላችሁ። እንግዲህ የርዕሱ ወደ ፖለቲካና የተጋረጠው የጦርነት አደጋ የሚል ነው። እንግዲህ ዋናው መታየት ያለበት አብይ ባለፉት 2 ዓመት ተኩል አካባቢ ጀምሮ ወደ ፖለቲካን በጣም እያጋገለው ነው የሄደው። ግን መጀመሪያ ከጀመረው አንስቶ በሶማሊላንድ ጋር ስምምነት ተፈራረመ። ያ ከሶማሊያ ጋር በጣም የጦፈ ክርክር ውስጥ ካገባ በኋላ ተሸንፎ ወደኋላ ተመለሰ። አሁን ደግሞ ባለፈው 1 ዓመት ወዲህ አሰብን መያዝ አለብን፣ አሰብ ሊሰጠን ይገባል የሚል ከፍተኛ ቅስቀሳ እያካሄደ ይገኛል። ይሄ እውነት አብይ እንደሚለው በቀላሉ ወደብ በጉልበት መያዝ ይቻላል ወይ? አሁን ያለው የኢትዮጵያ የባህር በር የማግኘት በጦርነት የማግኘት ዛቻ ምን አይነት መዘዝ ሊኖረው ይችላል የሚሉት አንዳንድ አደገኛ የሆኑና እኔም ይሄን ጽሁፍ እንድጽፍ ያነሳሱኝ በጣም ጉዳዮችን አቅልሎ በማግስቱ አሰብ መያዝ የምንችል የሚመስል በጣም አቅልሎ ሀሳቡን የመሸጥ ሙከራ እያደረገ ስለሆነ ያ ለህዝባችንም ለሀገራችንም ለአካባቢያችንም አደጋ ስላለው ነው። ለምሳሌ ኤርትራ 3 ሚሊዮን ሰው ያላት፣ ኢትዮጵያ በአንድ ዓመት 3 ሚሊዮን ትወልዳለች የሚል ከዚህ በፊት በትግራይ ላይ ሲናገር የነበረው አሁንም በኤርትራ ላይ እየደገመ ስለሆነ ይሄ ደግሞ መዘዙ ከፍ ስላለ ይሄ ነገር ጠቅላይ ሚኒስትሩ በጣም አቅልሎ አውርዶ እንደሚያደርገው ሳይሆን ውስብስብና የጦርነት አውድማው እሱ እንደሚያቀለው ሳይሆን ከበድ ያለ ውጤቱም የከፋ ሊሆን እንደሚችል ለማሳየት ያህል ነው። እንግዲህ የዚህ ጽሁፍ ዓላማ የኢትዮጵያ የባህር በር ጥያቄ ትክክለኝነትን ለመጠራጠር ለመከራከር አይደለም። የዚህ ጽሁፍ ዓላማ ያ አይደለም። የዚህ ጽሁፍ ዓላማ የባህር በር ጥያቄ አግባብ ባለው ጊዜውን ጠብቆ መካሄድ ያለበት መሆን አለበት የሚል ነው። ሌላው የዚህ ጽሁፍ ይዘት ደግሞ ህጋዊና ታሪካዊ ክርክሮችን አያካትትም። ወደፊት ኤክስፐርቶች ጋብዤ ወይ ኤክስፐርቶችን ጠርተን በሰፊው ልንወያይ እንችላለን። ብዙ የህጋዊና የታሪካዊ ጥያቄዎች ስለቀረቡ እነሱ ላይ ብዙም አንልም። ለአሁን ግን የፖለቲካዊና የወታደራዊ አሰላለፍ አካሄድ ላይ የሚያነጣጥር ይሆናል ማለት ነው። እንግዲህ የዋናው ወደ 2 ሀገራት እንግዲህ አብይ ያለው በጦርነት ነው ወደ መያዝ እንፈልጋለን እያለ ያለው። ለዚህ ደግሞ ወሳኙ 2 ነገሮች ወሳኝ ናቸው። አንዱ የሚዋጉበት ምክንያት ኮዝ ኦፍ ዋር በጣም ወሳኝ ነው። ሁለተኛው ደግሞ የኃይል አስተላለፉን የኃይል አቅም ማየት አስፈላጊ ሆኖ ይታያል። ኢትዮጵያ በአብይ እያቀረበ ያለው ለዚህ ጦርነት ዓላማ ምንድን ነው ብሎ ሲያስቀምጥ የባህር በር በጉልበት ማስከፈት የሚለው ላይ ነው እያመዘነ ያለው። ኤርትራ ደግሞ የሉዓላዊነት ነው እያቀረበ ያለው። ለአብይ ወደዚህ ጦርነት ከገባ ማሸነፍ ግዴታ ነው። ካላሸነፈ በስተቀር አሰብን መያዝ አይችልም። አሰብን ካልያዘ በስተቀር የጦርነቱ ድል ከቦታው አይደርስም። ለኤርትራ ደግሞ ትልቁ ነገር የግድ ማሸነፍ የለባትም። ራሷን ተከላከላ መትረፍ ስለሆነ የሉዓላዊነት ጥያቄ ስለሆነ መትረፍ ከቻለች ራሱ እንደ ድል ትቆጥረዋለች ማለት ነው። ሌላ መስፈርቶች የዚህ ጦርነት ውጤትና የዚህ ጦርነትን ርዝመት የምንመዘንበት 4
መስፈርቶች ይኖሩናል። 5 መስፈርቶች ይኖሩናል። አንደኛው የወታደራዊ ኃይል ጥንካሬ፣ ሁለተኛው የማህበራዊ ድጋፍ፣ የኢኮኖሚ ጥንካሬ እና የዲፕሎማሲ ድጋፍ ናቸው ማለት ነው። አብይ አሸንፎ ሉዓላዊነት ለመያዝ በእነዚህ በአምስቱ መስፈርቶች የበላይነት ማግኘት መቻል አለበት። ኢሳያስ ከጦርነቱ ለመትረፍ ደግሞ የግድ ባያሸንፍም በእነዚህ የተወሰነ ያህል አቅም ሊኖረው ይገባል ማለት ነው። የወታደራዊ አቅምና አቋም ካየነ የኢትዮጵያ መከላከያ ሰራዊት በአግባቡ መገምገም አስፈላጊ ነው። ምክንያቱም አብይ ነገሮችን አቅልሎ ወደ ጦርነት እየገፋን ስለሆነ ጀነራሎቹም ደግሞ እያወቁ እነዚህ የጦር መኮንኖች ላለፉት 7 ዓመት ከዛ በፊትም ከአንዳንዶቹ ጋር እንታወቃለን የኢትዮጵያን ወታደራዊ አቅም በደንብ የሚረዱ ናቸው። ሆኖም ግን ካለባቸው ፖለቲካ ጫና የተነሳ ህዝብን ሊያሳስት የሚችል መረጃ እየሰጡ ስለሆነ በጥንቃቄ መሄድ ያስፈልጋል። ባለፉት 7 ዓመታት የኢትዮጵያ መከላከያ አቅምን ስንገመግመው ይሄ ጦር እንደሚታወቀው ከህወሓት ኢህአዴግ የአማጺ ጦር ወደ ብሔራዊ ጦር የተቀየረ ነው። የዛሬ 7 ዓመት ለውጥ ከመጣ በኋላ ሪፎርም የሚባል ስራ ተጀመረ። በዚህ ጦር ላይ ሪፎርም ሲጀመር የህወሓት የተባሉ ጀነራሎችና የተለያዩ ኦፊሰሮችን ከማስወጣት ያለፈ በቂ የሆነ ሰዎችን ከማስወጣት ያለፈ በቂ የሆነ መልሶ የማደራጀት የኢንዶክትሪኔሽን የመከላከያ ፖሊሲ ሪፎርም አልተደረገለትም። ይሄ ሳይደረግለት ወደ ትግራይ ጦርነት ተገባ። ወደ ትግራይ ጦርነት ሲገባ እንግዲህ ዓላማው ግልጽ ያልሆነ በቂ ሪፎርም ያልተካሄደለት ጦር ነው። በቂ ሪፎርም ስንል የኢህአዴግ ጦር 2 ዓላማ ነበረው፣ ህገ መንግስቱን ማስከበርና አብዮታዊ ዲሞክራሲን ማስከበር። አብይ ወደ ብልጽግና ሲመጣ ያንን የሚተካ የመከላከያ ፖሊሲ ሳይዝ ነው የመጣው። ወደ ትግራይ ጦርነት ሲገባ ውዥንብር ነው የተፈጠረው። በዛ ውዥንብር ውስጥ በተለይ ደግሞ በ2 ሳምንት ውስጥ መቀሌን ያዝን ይበሉ እንጂ በመልሶ ማጥቃት በአመጽ መልሶ የማጥቃት ህወሓት ባደረገው ከፍተኛ ጉዳት ነው በኢትዮጵያ መከላከያ ላይ የደረሰው። ብዙ ሰው የወደሙ ታንኮች እና ሌሎች እንደሚያየው ብዙ የመስመራዊ መኮንኖች አዋጊ ሆኑ ብዙ መኮንኖች አብዛኛው የተጎዳበትና እስከዛ ወዲህም አልተተካም። ይሄ ሳይተካ የትግራይ ጦርነት በፕሪቶሪያው ስምምነት ለጊዜው ከተገታ በኋላ ጦርነቱ አልቆመም። መጀመሪያ ሪፎርም ያልተደረገለት ከዛ በኋላ ደግሞ ለማገገም ጊዜ ያልነበረው መከላከያ ወደ ኦሮሚያና አማራ ውስጥ ሰፊ ጦርነት ውስጥ ገባ ማለት ነው። ላለፉት 3 ዓመታት በክልሉ 2 ሰፋፊ የሀገሪቷ 2/3 በሚሆነው ምድር ላይ ሰፊ ጦርነት ውስጥ በመሳተፉ ከትግራይ ጦርነት በኋላ ማገገም አልቻለም። ፖሊሲውን ማስተካከል አልቻለም። በትግራይ የወደመበትን የሰው ኃይል በተለይ ደግሞ የማዕከላዊ መኮንኖችን ሳይተካ ወደ ኦሮሚያ ገባ፣ ወደ አማራ ገባ። ወደ አማራና ወደ ኦሮሚያ መግባት ደግሞ ሌሎች ተጨማሪ ችግሮችን አመጣበት። በተለይ ደግሞ በዚህ ክልሎች የሚካሄዱ ጦርነቶች ብሔር ተኮር ከመሆናቸው የተነሳ መከላከያው ደግሞ በአብዛኛው ከነዚህ 2 ክልሎች የመጣ በመሆኑ በሁለቱ ክልሎች መከላከያ ውስጥ የሁለቱ ክልሎች አስተዋጽኦ ፕሮባብሊ ከ60 እስከ 70% ይሆናል። ይሄ ሰፊ የሆነው የመከላከያ የሰው ኃይል ለዚህ ብሔር ተኮር ለሆነ ግጭት ተጋላጭ መሆኑ የውስጥ የብሔር ክፍፍል አደጋ አድርሶበታል። ሌላው ጦሩ ላለፉት 7 ዓመታት ማብቂያ ለሌለውና በጣም ረጅም አድካሚ ለሆነ የውስጥ እርስ በርስ ጦርነት ላይ መሳተፉ እንዲደክም፣ እንዲሰላች፣ ኤግዞስት እንዲያደርግ አድርጎታል ማለት ነው። ስለዚህ ባለፉት 7 ዓመታት ውስጥ በቂ ሪፎርም ያልተደረገለት ከፍተኛ ጉዳት የደረሰበት አቅሙ የዛለ መከላከያን ይዞ ነው የጦርነት ወጃ የጦርነት ፉከራ ውስጥ አብይ ያለው። አብይ ከመከላከያ ጀነራሎችም ከፖለቲካ አመራሩም
በዚህ ላይ ጥያቄ በተደጋጋሚ ይነሳለታል። በተለይ በውስጥ ስብሰባዎች ሲነሳለት በፓርላማ ሲናገር እንደምታዩት በሚዲያ ሲናገር እንደምታዩት ጥያቄው ወደ ጎን ለመግፋት እኛ እንደ የድሮ ዘመን ጦርነት አንዋጋም፣ ዘመናዊ ጦርነት የምንዋጋው የጨበጣ ጦርነት አይደለም የምንዋጋው ይላል። ይህ ማለት ነው የአየር ላይ ጦርነት የድሮኖች እና የአየር ኃይል ጦርነት የምንዋጋው ይላል። ከዛ አንጻር የኢትዮጵያ አየር ኃይልን አቅም ወይ የኢትዮጵያ አየር ኃይል የበላይነት እውነት ውጤት ሊያመጣ ይችላል ወይ፣ ይህን ጦርነት አሸንፎ አሰብን ለማስያዝ ያስችላል የሚለውን የሀገራችን ዜጎች በጥንቃቄ ማየት ይገባቸዋል። ኢትዮጵያ አየር ኃይል ከኤርትራ እንደሚበልጥ ሁሉም ያውቃል። ኢትዮጵያ ድሮኖች በተለይ በኢሚሬት ድጋፍ እንዳላትም ይታወቃል። ግን የኤርትራ አየር ኃይልም ባዶ አይደለም። የሱዳን አውሮፕላኖች ኤርትራ ላይ እንዳሉ ይታወቃል። ለዚህ ብዙ ማስረጃዎች አሉ። ባለፈው ሳምንት ለምሳሌ ሀሜቲ የሱዳኑ አማጺ የሚመራው ጀነራል የአልቡርሃን ጀቶች አስመራ ስላሉ እመታለሁ የሚል ዛቻ ውስጥ የገባበት ሁኔታ እንዳለ ማየት ያስፈልጋል። ሌላው ድሮን ነው። የድሮን ጉዳይ አብይ በጣም አጋኖት ስለሚሄድ ረጋ ብሎ ማየት አስፈላጊ ነው። እውነት ነው ድሮን በዘመናዊ ጦርነት ውስጥ ከፍተኛ ሚና አለው። ዲሳይሲቭ ሮሎች ይኖሩታል። ግን ድሮን ብቻውን ያለ ጠንካራ እግረኛ፣ ያለ ጠንካራ ሜካናይዝድ፣ ያለ ጠንካራ ሞራል ያለው የጦር ሰራዊት ጦርነትን አሸንፎ የአንድን ሀገር ክልል ቆርጦ ለማቆየት ያስችላሉ የሚለውን ጥንቃቄ ማየት ያለብን። የሌሎች ሀገር ተሞክሮ ስናይ ለምሳሌ የመን ላይ ብንወስደው የኤሚሬትስ የሳውዲ አየር ኃይሎች ለአመታት ሁቲ ሲቀጠቅጡ ነበር። እነዚህ ሁለቱ ሀገሮች እንግዲህ የአሜሪካንን የተርኪን የሁሉ አሉ የሚባሉ አውሮፕላኖች እና ድሮኖች ያላቸው ናቸው። ከሁለት 3 ዓመት 4 ዓመት ቅጥቀጣ ድብደባ በኋላ ሁቲን ሳያሸንፉ ነው የተመለሱት። እዚህ ላይ በደንብ መጠንቀቅ ያስፈልጋል። ኢትዮጵያ ውስጥም ቢሆን ከትግራይ ጋር የተደረገው ጦርነት ላይ ድሮን ከፍተኛ ሚና ነበረው። ሆኖም ግን ህወሓት ወይ ቲዲኤፍ ባደረገው የመልሶ ማጥቃት ላይ የድሮኖቹ ሚና በጣም ውስን ነበረ። ወደ ሸዋ ሜዳ ከመጡ በኋላ ነው ብዙ ውጤት ያመጣው። ስለዚህ በድሮን ብቻ ተማምኖ ጠንካራ ሞራል በሌለው በውስጥ ክፍፍል ባለው በቂ ሪፎርም ባልተደረገለት የፊት ለፊት አዋጊ የሆኑ ኦፊሰሮች በተመናመኑበት ጦር መሄዱ አዋጭ ነው ወይ የሚለውን መጠያየቅ ያስፈልጋል። ሌላው የኃይል ጥምረትና አሰላለፍንም ማየት ይገባናል። ይህ ጦርነት በተለይ በዘመናዊ አሁን ባለፉት 10-20 ዓመታት በዓለም ላይ የተደረጉ ያሉ ጦርነቶች በሁለት ተዋጊ ቡድኖች ብቻ አቅምና ጥንካሬ ስትራቴጂ የሚወሰኑ አይደሉም። አሁን የሚደረጉ ጦርነቶች በብዛት ብዙ የተለያዩ ኃይሎችን የውስጥና የውጭ የጎረቤት የሩቅ ሀገር የሚያሰልፉ ናቸው። ስለዚህ በኢትዮጵያና በኤርትራ መካከል ጦርነት የሚፈነዳ ከሆነ በኢትዮጵያ መከላከያና በኤርትራ መከላከያ ብቻ የሚደረግ ጦርነት ሆኖ መታየት የለበትም። ብዙ ጊዜ ሰዎች ከባድመ ጦርነት ጋር ሊያነጻጽሩት ይሞክራሉ። that is totally wrong። የኤርትራ እና የኢትዮጵያ የባድመ ጦርነት ጊዜ ኦልሞስት ኤክስክሉሲቭሊ ጦርነቱ የተካሄደው በኢትዮጵያ መከላከያ ኃይል እና በኤርትራ መከላከያ ኃይል መካከል ነበር። አሁን ግን እንደዛ አይደለም። ሁለት ለየት የሚያደርጉት ነገሮች አሉ። አንደኛ የአማጽያን ሚና ነው። ሁለተኛው ደቦ ሆኖ የሚመጡ ሀገራት ሚና ነው። የአማጽያን ስናይ በተለይ ኢትዮጵያ ውስጥ ያሉ አማጽያን የሚኖራቸው ሚና ቀላል አይደለም። የትግራይ ኃይሎች አሁን ግልጽ በሆነ መልኩ ከኤርትራ ጋር እንደሚያብሩ ግልጽ እየሆነ እየመጣ ነው። ይሄ ሚስጥር የሚደባበስም አይመስለኝም። በግልጽ እየመጣ ተገፍተውም በተለያዩ ምክንያት ወደዛ እየሄዱ ነው ያሉት። የኤርትራና የትግራይ ኃይሎች ጥምር የሚናቅ አይደለም። ለረጅም ጊዜ ልምድ ያላቸው በዚህ አካባቢ ላይ የረጅም ዓመታት የውጊያ ልምድ እንዳላቸው መረዳት ያስፈልጋል፣ ማስታወስ ያስፈልጋል። ሁለተኛው ደግሞ ሁለቱም በህይወት የመትረፍ የሞት ሽረት ጦርነት የሚያደርጉት they will conduct and they are preparing for an existential war። ይሄን ጦር ከተሸነፍን እንደ ድርጅት እንደ አመራር እንጠፋለን የሚል
ስለሆነ ይሄ ራሱ የሚኖረው ኤሌመንት እንዳለ መረዳት ያስፈልጋል። ከዚህ የተነሳ ይሄ ውጊያ ረጅም ዓመታትን ሊወስድ እንደሚችል ወይም ደግሞ በቀላሉ ሁለቱን በቀላሉ ማየት አያስፈልግም። ሌላው የፋኖና የኦኤልኤ ሚናም መርሳት አያስፈልግም። እነዚህ ሁለቱ በአማራና በኦሮሚያ ክልል የሚንቀሳቀሱ ኃይሎች በቀጥታ ከኤርትራ ጋር ተሰልፈው ላይዋጉ ይችላሉ። ያንን ግልጽ ላያደርጉ ይችላሉ። ሆኖም ግን መከላከያ ከነኚህ ክልሎች ተስቦ በሚንቀሳቀስበት ጊዜ ያን እድል ተጠቅመው የጦርነት ዓላማቸውን ለማሳካት እርምጃ በመውሰድ በአብይ አገዛዝ ላይ ጫና የመጨመር አቅም እንዳላቸው መገንዘብ ያስፈልጋል። ሁለተኛው የሌላ ሀገራት ደቦ፣ ቅድም እንዳልኩት ዘመናዊ ጦርነቶች፣ የአሁን ጦርነቶች በሁለት ተዋጊ ኃይሎች በባድመ ጊዜ እንዳደረግነው በሁለት ተዋጊ ኃይሎች ብቻ የሚካሄድ አይደለም። በቀጥታ ራሱ የሚሳተፉ ብዙ ኃይሎች ይኖራሉ። ለምሳሌ ኦልሬዲ ኢትዮጵያ የሱዳን ጦርነት ቲያትር ውስጥ እየተሳተፈች ነው ያለችው። ይሄ ጦርነት ሲከፈት የትግራይ ኃይልም አለ እዛ ውስጥ። ይሄ ጦርነት ሲደረግ የሱዳንን ውስጥ የሚካሄደው ጦርነት እና ኢትዮጵያ ውስጥ የሚካሄደው ጦርነት የመቀላቀል ሚና ይኖረዋል። ሌላው የደቦ የሚወጡ ሀገራት አሉ። ኤሚሬት በቀጥታ ከኢትዮጵያ ጎን እንደምትሰለፍ ይጠበቃል። ግብፅና በተወሰነ ደረጃ ሳውዲም ከኤርትራ ጎን የሚሰለፉበት እድል ይኖራል። ሌሎች ሀገሮችም እየተሳቡ የሚመጡበት እድል ይኖራል። እንደ ዱር ቢሆን ሁለት ኃይሎች እንደ ሁለት ጎረምሳ ተታግለው በጉልበት የበለጠ በስልት የበለጠ መጨረሻ ላይ ያሸንፋል። ከዛ የአሸናፊ ተሸናፊ ድርድር ተደርጎ ሰላም ይመጣል። አሁን እንደዛ አይደለም። የአንደኛው ተፋላሚ ኃይል አቅም መመናመን ራሱ ለድል ሊያረጋግጥ እንደማይችል መጠንቀቅ አስፈላጊ ነው። ይህን ምለው ምንድነው? አብይና አንዳንድ ከሱ ተቀብለው የሚያስተጋቡ ሰዎች የኤርትራ ጦር አመራር አርጅቷል፣ ሀገሪቷ ትንሽ ነች ምናምን የሚሉ ነገር አለ። ይሄ የተሳሳተ ነው። የራሽያና የዩክሬን ውሰዱ። ራሽያ በ2-3 ሳምንት ውስጥ ኪየቭን ይዛ የጦርነት ዓላማውን ለማሳካት ነበር ጦርነቱ የተጀመረው። ከ4 ዓመት ወዲህ አሁን ያ ጦርነት ከተጀመረ 4 ዓመት ቀጠለ። ምክንያቱም የምዕራብ ኃይሎች ተሳተፉበት። ምንም እንኳን ዩክሬን እና ራሽያ በኃይል ሲነጣጠሩ ዩክሬን በጣም ደካማ ብትሆንም ጦርነቱ ግን ሌሎች ደቦ ስለመጡላት ማራዘም ራሷን ተከላክላ ማራዘም ችላለች። ቅድም የሁቲነት ጠቅሼዋለሁ። ሊቢያ ውስጥ፣ የመን ውስጥ፣ ሱዳን ውስጥ ያለውን ኃይል ብትወስዱት የሱዳን መከላከያ ኃይል በአቅም ከአርኤስኤፍ ወይም ደግሞ ከሚሊሻዎቹ ጠንካራ ነበር። ሆኖም ግን የአርኤስኤፍ በሚሰጣት ድጋፍ ጠንካራ ከመሆኑ የተነሳ እስካሁን ያ ጦርነት ሳያልቅ ተራዝሟል ማለት ነው። ስለዚህ ወደ ኢትዮጵያም ስንመጣ ወደ ኢትዮጵያና ኤርትራም ስንመጣ የአብይና ኢሳያስ የኢትዮጵያና የኤርትራ ወታደራዊ ቁመና ብቻ አይደለም ለዚህ ጦርነት የሚወስነው። የዚህ ጦርነት መስፋት እድሉ ትልቅ እንደሆነ መረዳት ያስፈልጋል። ከዚህ ጋር ተያይዞ የጦርነት አውድማው መስፋትም መገንዘብ ያስፈልጋል። መቀየሩ ራሱ ከዚህ በፊት በኢትዮጵያና ኤርትራ መካከል የተደረጉ ሁለት ጦርነቶች ከወሰድን፣ በደርግ ጊዜ የተደረጉትን ከወሰድንና በኢህአዴግ ጊዜ የተወሰዱትን ከወሰድን በአብዛኛው ከኢትዮጵያ መካከል በራቀ ስፍራ ላይ ነው ውጊያ የተካሄደው። በደርግ ጊዜ በአብዛኛው በኤርትራ ምድር በኤርትራ ቆላማ አካባቢ በአፈበት በሌሎች አካባቢ ነው ከፍተኛ ጦርነት ሲደረግ የነበረው። በ98 ዝቅ ብሎ በትግራይና በኤርትራ ድንበር ላይ ባድመ፣ ሽራሮ አካባቢ ነው የተካሄደው። አሁን ደግሞ ጦርነቱ ከዛ ወደ ፊንፊኔ ዝቅ እያለ ነው የሚመጣው። ምክንያቱም የትግራይ ኃይሎች ከኤርትራ ጋር የሚሆኑ ከሆነ ጦርነቱን ልትጀምር የምትችለው ሜይቢ ቡሬ ላይ በአፋር በኩል ነው ወይም ደግሞ በመተማ በኩል። እነዚህ ደግሞ ወታደራዊ ኤክስፐርቶች እንደሚናገሩት ለጦርነት ከባድ ነው የሚያደርገው። በአፋር በኩል ያለው ሙቀትና መልክዓ ምድር በቀላሉ ለመግፋት አስቸጋሪ እንደሆነ በተለይ አሁን በ98 እስከ 2000 የተደረገው ጦርነት ላይ ከፍተኛ ጉዳት የደረሰው በኢትዮጵያ መከላከያ ላይ በዛ በኩል መሆኑን ብዙዎች የሚናገሩት ነው። አይ ቲንክ ጀነራል ባጫም ከዚህ በፊት ሲናገር ሰምቼዋለሁ። ሌሎችም ሰዎች የሚናገሩት ነው። በመተማ በኩል የሚደረገው ከሆነ ቀላል አይሆንም። በሱዳን ውስጥ ያለ የትግራይ ጦር አለ፣ የሳፍ ወይም ደግሞ የቡርሃን ጦር አለ። ስለዚህ ጦርነቱ ራያ ወይ ከራያ በታች ላይ የሚካሄድ ነገር ነው።
ይሄንን ማነሳው የዚህን ጦርነት ውስብስብነት ኤርትራ ያሸንፋል ትግራይ ያሸንፋል ሳይሆን የዚህን ጦርነት ውስብስብነትና ይህ ውስብስብነት ደግሞ ጊዜውን የሚያራዝም ውጤቱን የሚያዛባ መሆኑን እንድንረዳ ነው ማለት። ሌላው ጦርነት በሁለት ሀገሮች መካከል የሚደረግ ጦርነትን ለማሸነፍ የሚያስፈልገው የማህበራዊ ድጋፍ አንድ ሀገር ከውጭ ሀገር ጋር ለጦርነት ስትነሳ ያለውን ወታደር ሞራል መጨመር አለባት። አዳዲስ ወታደሮችን መመልመል አለባት። አስፈላጊ ለጦርነቱን የሚያስፈልግ ስንቅና ትጥቅ ከህዝብ መሰብሰብ መቻል አለባት። ለዚህ ደግሞ ህዝቡ በልበ ሙሉነት መደገፍ መቻል አለበት። የአንድ ሀገር ህዝብ ወይም ደግሞ የሁለቱ ሀገራት ህዝቦች የትኛውን የበለጠ ጦርነት ሊደግፍ የሚችለው የሚለውን ማነጻጸር ያስፈልጋል። አንዱ የትርክት ኢትዮጵያ ውስጥ የአብይ ይሄንን የወደብ ጉዳይ እያቀረበ ያለው ወደብ ያስፈልገናል ለኢኮኖሚ እድገት የሚል ነው። ኢሳያስ ደግሞ እያቀረበ ያለው የሀገር ህልውና የሀገር ሉዓላዊነት ጥያቄ ነው እያቀረበ ያለው። ይሄ ኢትዮጵያ ውስጥ ምን ያህል ነው እየሰራ ያለው? ኤርትራ ውስጥ ምን ያህል ነው እየሰራ ያለው? እነኚህ ሁለቱ ትርክቶች ማንን ነው እየረዱ ያሉት? ማን የበለጠ እየተሳካለት ያለው ማየት አስፈላጊ ነው። ኢትዮጵያ ስንመጣ የወደብ ጉዳይ ሀገራዊ ብሔራዊ ጉዳይ መሆኑ ምንም የሚያጠራጥር አይደለም። ግን ኢትዮጵያ አሁን ያለችበት ነባራዊ የውስጥ ጉዳይ በዚህ ላይ ምን አይነት ጫና አለው? አብይ ሊሸጠው የሚሞክረው የወደብ ፖለቲካ ምን ያህል ገዢ አግኝቷል ህዝብ ውስጥ? ህዝቡ ለወደብ ያለው ፍላጎት ትልቅ ቢሆንም አሁን ባለው ሁኔታ ጦርነትን የመደገፍ አቅም ጦርነትን የመደገፍ እሳቤ አለው የሚለውን ስናይ የሚያጠራጥር ነው። ለዚህ ብዙ ምክንያት ማንሳት እንችላለን። አንዱ ምክንያት ጦርነት ለረጅም ዓመታት ከመቀጠሉ የተነሳ ጦርነትን መሰላቸት አለ። ዋር ፋቲግ የምንለው አለ። የጦር ፋቲግ አለ። አንዱ እሱ ነው። ሁለተኛው የኑሮ ውድነቱ የኢኮኖሚ መንኮታኮቱ የዚህ የኢኮኖሚ መንኮታኮት ምክንያት ደግሞ የጦርነት ነው የሚለው ጋር ስለተያያዘ ህዝቡ ዛሬ ኢትዮጵያ ውስጥ ቅድሚያ እየሰጠ ያለው ለሰላምና ለኢኮኖሚ ለኑሮ ውድነት መሻሻል ስለሆነ በጣም ህዝቡን እያሳሰቡ ያሉት ሁለቱ ሆነው ሳሉ እነዚህ ደግሞ የተያያዙ ስለሆኑ አዲስ ጦርነት ስትሰብከው የመቀበል አቅሙ ዝቅተኛ ነው ማለት ነው። ሌላው ለአብይ አስቸጋሪ ወይም ደግሞ ለኢትዮጵያ በአሁኑ ወቅት የውጭ ጦርነት ለማካሄድ የሚያስቸግራት የውስጥ ክፍፍሉ ነው። ለወትሮ በባህል ጉዳይ ላይ ጠንካራ አቋም ሊኖራቸው የሚችሉ የሀገራችን ማህበራዊ ክፍሎች ተገፋን የሚል የብሔር ቁጭትና የብሔር ስሞታ ስላላቸው ከዚህ በፊት በነበረው ኤግዛይትመንት እና ከዚህ በፊት በነበረው ሞራል መሳተፋቸው መደገፋቸው አጠራጣሪ መሆኑን መጥቀስ ያስፈልጋል። ወደ ኤርትራ ስንመጣ ናሬቲቭ የተቀመጠበት በተለይ ደግሞ እንደ አግሬሰር እየታየ ያለው እንደ ጠባጫሪ እየታየ ያለው የኢትዮጵያ መንግስት ከመሆኑ የተነሳ ላለፉት 2 ዓመታት የፐብሊክ ኦፒኒየን የኤርትራን ፐብሊክ ኦፒኒየን በተለይ ከሀገር ውጭ ያለውን ስናየው ሀገር ውስጥም ሪፍሌክት ሊያደርግ እንደሚችል መገመት ይቻላል። የሀገር ህልውና ጉዳይ ነው በሚል ለወትሮው ኢሳያስን መገልበጥ መዋጋት የሚፈልጉ ብዙ ኃይሎች በአሁኑ ወቅት እነዛ ልዩነቶች አጥበው ከመንግስት ጎን ለመሰለፍ እያኮበኮቡ እንደሆነ ነው የምናየው። ወይም ቢያንስ ዝም የማለት ከዚህ በፊት የነበሩት የታሪክ ጠባሳ ጉዳዮች ጋር ሁሉም ጋር ተያይዘው ነው። ይሄን እንግዲህ ከራሴ ኤክስፒሪየንስ መነሳት እችላለሁ። ጽሁፍ ውስጥም እንዳስቀመጥኩት የዚህ ዩሮፕ ማገኛቸው ሰው ሽማግሌዎች ነበሩ፣ አዛውንቶች፣ ድሮ የጀብሃ የሻዕቢያ ታጋይ ነበሩ። ከዛ ወዲህ ግን የኤርትራ መንግስት ተቃዋሚ የሆኑ በጣም ጠንካራ ተቃዋሚ የሆኑ ሰዎች ባለፉት 2 ዓመታት ያየሁት የኦፒኒየን ለውጥ በጣም የሚገርም ነው። የዛሬ 3 ዓመት በጣም ጠንካራ የሆነ ጸረ ኢሳያስ አመለካከት የነበራቸው በአሁኑ ወቅት ግን ብናረጅም ሄደን የምንችለውን ሁሉ እናደርጋለን፣ መስዋዕትነት እናደርጋለን የሚል በጣም ከፍተኛ ቁጣ እንደፈጠረ ይሄንን በደንብ መረዳት አስፈላጊ ነው እና አብይ አውርደው እንደሚያዩት ጉዳይ እንዳልሆነ ይሄ በተለይ ደግሞ ናሬቲቭ የተቀመጠበት ንቀት የተሞላበትና ስሜት ኮርፖራዊ መሆኑ አደጋ እንዳለው መረዳት አስፈላጊ ነው።
ሌላው እንግዲህ የኢኮኖሚ ጉዳይ ነው። የኢትዮጵያ ኢኮኖሚ ከኤርትራ ኢኮኖሚ በብዙ መልኩ እንደሚበልጥ መረዳት አስቸጋሪ አይደለም። ምንም የሚነጻጸር አይደለም። በብዙ እጥፍ ይበልጣል። ነገር ግን ወጪና ገቢን ማነጻጸር ያስፈልጋል። የኢትዮጵያ ኢኮኖሚ ትልቅም ቢሆን የኢትዮጵያ መንግስት ወጪ በጣም በጣም ትልቅ ነው። አንዱ ሰፊ ቢሮክራሲ፣ ሰፊ ፕሮጀክቶች ያለው መንግስት እንደመሆኑ ወጪው በጣም ሀይ ነው። የተከፋዩ ቁጥር በጣም ሀይ ነው። የተከፋይ ስል ደግሞ በተለይ በአይዲዮሎጂ ላይ የተመሰረተ አብይን በመውደድ ወይም ደግሞ ብልጽግናን በማመን የሚያገለግል ቢሮክራሲ ሳይሆን ያለው ወይም ደግሞ የፓርቲ አፓራተስ ሳይሆን ያለው አሁን ያለው አፓራተስ በጥቅም ላይ የተመሰረተ የመንግስት ከሚያገኘው ጠቀሜታ በተለይ ማቴሪያል የገንዘብ ጠቀሜታ የተመሰረተ መሆኑ የመንግስት ወጪ በቀነሰ ቁጥር በጦርነት የመንግስት ገንዘብ ወደ ጦርነት በሄደ ቁጥር የመክዳትና በመንግስት ላይ የማመጽ የመንግስትን የጦር ኤፈርት ያለመርዳት ሁኔታ ሊመጣ ይችላል። ሌላው ሙስና በጦርነት ላይ ከፍተኛ ጫና ያመጣል። በጣም ከፍተኛ ጫና። ምክንያቱም መንግስት ለፕሮጀክት የሚያወጣው ገንዘብ ውስጥ ለፕሮጀክት የሚመደበው ገንዘብ ለተባለለት ዓላማ ሳይሆን ወደ ግለሰቦች ኪስ የሚገባ ከሆነ ያ ፕሮጀክት አይሳካም። ኢትዮጵያ ውስጥ አሁን በመንገድ እናያለን፣ በትምህርት ቤቶች እናያለን። ወደ ጦርነትም ሲመጣ ለጦርነት ግብአቶችን ለመግዛት መንግስት የሚመደበው ገንዘብ በሰዎች መሰረቁ፣ ሙስና በአሁኑ ወቅት ኢትዮጵያ ውስጥ ከዚህ በፊት ታይቶ በማያውቀው ሁኔታ ኦፊሻል የሆነ ያለ እፍረት ነው እየተካሄደ ያለው። ይህ የሙስና ሂደት የዋር ኢፈርቱን የዋር አካሄዱን ሊጎዳ እንደሚችል መገንዘብ አስፈላጊ ነው። ሌላው የኢትዮጵያ ከፍተኛ የብድር ጫና አለባት። ከአመታዊ በጀታችን ውስጥ ወደ 40% የሚሆነው ለጦርነት ነው የሚወጣው። ስለዚህ ለ40% የሚሆነው ለጦርነት ሳይሆን ይቅርታ ለዕዳ ክፍያ ነው የሚወጣው። ለጦርነት ለማካሄድ የሚተርፈን ገንዘብ ትንሽ መሆኑን መረዳት አስፈላጊ ነው። በኤርትራው ግን ስንመጣ ቅድም እንዳልኩት ጂዲፒያቸው ወይም ኢንካማቸው በጣም ትንሽ ነው። ሆኖም ግን ወጫቸው ደግሞ በጣም ትንሽ ነው። ቢሮክራሲያቸው በጣም ትንሽ ነው። ጦራቸው በናሽናል ሰርቪስ የሚሳተፍ ነው በአብዛኛው። ሙስና በጣም ዝቅተኛ ስለሆነ ያላቸውን ገንዘብ ብዙም ሳይሰረቅና ሳይባክን ወደ ጦርነት የማዋል እድል አላቸው። ቅድም እንዳልኩት ደግሞ እንዳትረሱ የጦርነት ዓላማው ዋር ኦብጀክቲቭ የመከላከል ስለሆነ ወጪያቸውን የቆጠቡ ረዘም ላለ ጊዜ ለመዋጋት የሚያስችል አቅም ይኖራቸዋል። ስለዚህ የማህበራዊና ኢኮኖሚያዊ ስንደምረው ለኢትዮጵያ አስቸጋሪ ይሆናል ማለት ነው። ሌላው እንግዲህ የዲፕሎማሲውን ነው። ሶስተኛ ላይ በዲፕሎማሲ ደረጃ የኢኮኖሚውን አይተናል፣ የወታደራዊ አስተላለፉን አይተናል። የዲፕሎማሲ ስናየው ኢትዮጵያ እና ኤርትራ ስናነጻጽር እስከ 2008 ድረስ ኢትዮጵያና ኤርትራ ከተጋጩ ከ2000 በኋላ ኢትዮጵያ አብሶሉት ዶሚናንስ ነበራት በዲፕሎማሲ። ኤርትራ በዓለም ዲፕሎማሲ እንድትገለል በአፍሪካም በሆርን ኦፍ አፍሪካም እንድትገለል ብዙ ማዕቀቦች እንዲጥልባት ያደረገ ሁኔታ ነበረ። ባለፉት 7 ዓመታት ይሄ የዲፕሎማሲ የኢትዮጵያ የበላይነት እየተንሸረሸረ መምጣቱን ማየት አለብን። እንዴት ነው የጀመረው? አብይ ወደ ስልጣን እንደመጣ ከኤርትራ ጋር ለመታረቅ ባደረገው ሂደት ኤርትራ ላይ የነበሩ ማዕቀቦች እንዲነሱ፣ ግንኙነቶች እንዲሻሻሉ ብዙ ስራዎች ሰርቷል። በዚህም የተነሳ የኖቤል ሽልማት እስከማግኘት ችሎ ነበር። ይሄ ኤርትራ አውት ኦፍ ዘ ኮልድ። በተመሳሳይ ወቅት ደግሞ የኤርትራ የዲፕሎማሲ ቁመና እየተሻሻለ እየሄደ ባለበት የኢትዮጵያ የዲፕሎማሲ ሂደት ደግሞ እየተዳከመ ነው የመጣው። ለምን? የአንድ ሀገር የዲፕሎማሲ ጥንካሬ ከሚወስኑ ነገሮች ውስጥ የወታደራዊ ቁመና፣ የውስጥ ሰላምና መረጋጋት፣ የኢኮኖሚ እና የዲፕሎማቲክ ስኪልስ ወሳኝ ናቸው። በዚህ ነገር ስናይ ኢትዮጵያ ባለፉት ዓመታት እየተዳከመች ነው የመጣችው። ድሮ ቅድም እንዳልኩት የኢትዮጵያ በሆርን ኦፍ አፍሪካ በተለይ በኤርትራ ላይ የዲፕሎማሲ በላይነት በነበራት ጊዜ ያንን ማግኘት የቻለችበት አንደኛ ጠንካራ ወታደራዊና የደህንነት ተቋም ስላላት ከራሷ አልፋ
የአካባቢውን ሰላም ማስከበር የምትችል አንከር ስቴት የሰላም ምሰሶ ተብላ ትታይ ነበር። ባለፉት 7 ዓመታት የገባንበት የእርስ በርስ ጦርነት ያለን አቅም እያመናመነ አይደለም ከራሳችን አልፈን የጎረቤቶቻችንን ደህንነት ማረጋገጥ አይደለም የራሳችን ደህንነት ማረጋገጥ አለመቻላችን የአካባቢው የሰላም ዘብ ሳይሆን የአካባቢው ጸረ ሰላም የግጭት አመንጪ ሆነን መታየታችን የዲፕሎማሲ ተሰሚነታችን አዳክሞታል። ሌላው ከዚህ ጋር ተያይዞ በኢኮኖሚ ረገድ ከሆነ ባለፉት ዓመታት እስከ 2018 ድረስ ኢኮኖሚ በፍጥነት እያደገ ስለሆነ ብዙ ሀገሮች ከኛ ጋር ለመነገድ እኛ ጋር ኢንቨስት ለማድረግ የውስጥ አስተማማኝ ሰላም የተሻለ ሰላም ስለነበረ ይመጡ ነበር። አሁን የውስጥ ግጭቱና የመሰረተ ልማቶች መውደም የሀገሪቷ የወደፊት ዕጣ ፈንታ ፕሬዲክተብል አለመሆን ኢንቨስትመንትን እያረቀ ሄዷል። የኢኮኖሚ አቅማችንም ተመናምኗል። ሌላው የዲፕሎማሲ ስኪልስ ያለን የዲፕሎማሲ ስኪልስ መዳከሙ መረዳት አለብን። በተለይ ይሄንን ዲፕሎማቶች ወደፊት ያው ስለሚፈሩ እንጂ ብዙ ጊዜ የሚናገሩት ነገር ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ከምን ጊዜውም በፊት በላይ ተዳክሟል በአሁኑ ወቅት። ለምን? አንድ የዲፕሎማሲን ስራ ከውጭ ጉዳይ ሚኒስትር ወደ ጠቅላይ ሚኒስትር ቢሮ ተወስዷል። ገና አብይ እንደመጣ ጀምሮ የዲፕሎማሲውን ስራ በጠቅላይ ሚኒስትር ቢሮ እንዲሰራና የውጭ ጉዳይ ሚኒስትር ለይስሙላ ብቻ እንዲቀመጥ ተደርጓል። ኢህአዴግ የነበረው የውጭ ፖሊሲ ተቀይሮ በሌላ ግን አልተተካም። ዛሬ ላይ ኢትዮጵያ ይሄ ነው የተባለ ለእያንዳንዱ ሀገር ለእያንዳንዱ በዓለም አቀፍ ደረጃም ሆነ በአህጉራዊ ደረጃ ግልጽ የሆነ የፖሊሲ የውጭ ጉዳይ ፖሊሲ የላትም። አምባሳደሮቻችን ሊያርሙ ይችላሉ ከተሳሳትኩ። በየአመቱ ወደ ሀገር ቤት ሲጠሩ የሚሰጣቸው ትሬኒንግ ኮሪደር የማየት እና መደመርን የማንበብ ከውጭ ጉዳይ ስራ ጋር ምንም የተያያዘ የሌለበት ጊዜያቸውን የሚያባክኑ ስራ ነው እየተሰራ ያለው። ስለዚህ የዲፕሎማሲያችን መዳከሙን መረዳት አስፈላጊ ነው። በኤርትራ ረገድ ስናይ ደግሞ ቅድም እንዳልኳችሁ አብይ ረድቷቸው ከማዕቀብ ውስጥ ወጥተዋል። የኢትዮጵያ እየተዳከመችና እየተመናመነች መሄድ፣ የሱዳንም እየተዳከመች መሄድ፣ የሬድሲ ላይ እና በሚድል ኢስት ያለው ግጭት ኤርትራ ቢያንስ የውስጥ ሰላሟን ማረጋገጥ የቻለች ኮሄሲቭ የሆነ የሴኩሪቲ እና የሚሊተሪ አፓራተስ ያላት ሀገር መሆኗ የሚጠሏት ሀገር ከዚህ በፊት ስርዓቱን መጣል የሚፈልጉ ኃይሎች እንኳን ሳይቀሩ ለየት ያለ ሀሳባቸውን የመቀየር ለዚህ ማሳያው ፕሬዚደንት ዶናልድ ትራምፕ ግንኙነታችንን እናሻሽል በማለት የጻፈው ደብዳቤ አንዱ ነው። ይሄ ቀላል ነገር አይደለም። ይሄንን የምልበት ምክንያት አለኝ። ይሄንን የምልበት ምክንያት ድሮ ቢሆን በኢትዮጵያና በኤርትራ መካከል ግጭት ሲነሳ ያለምንም ጥርጥር አብዛኛው የምዕራብ ሀገራትና ኃይላት ከኢትዮጵያ ጎን ነበር የሚሰለፉት። አሁን ግን ከኢትዮጵያ ጋር ጎን መሰለፋቸውን እጠራጠራለሁ። ከኤርትራ ጎን እንኳን ባይሰለፉ ከኛ ጋር የሚሰለፉ አይመስለኝም። አሜሪካ ለምሳሌ አብይ የጦርነት ሰበቃውን ሲጀምር አሜሪካ ለኢትዮጵያ ማስጠንቀቂያ የሰጠችው፣ እንግሊዝም እንደዛው። ባለፈው 2 ሳምንት ወር አካባቢ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደብዳቤ ለዩኤን ሴኩሪቲ ካውንስል ሲጽፍ እንዲወያዩበት ባደረገው ጥያቄ አልተቀበሉትም። በዛ ጊዜ ያን ስብሰባ የመራው ራሻ ነው። ኢማጂን እንግዲህ አሜሪካም ራሻም ያሉበት የዩኤን ሴኩሪቲ ካውንስል በዚህ ጉዳይ ላይ የያዘው አቋም ብዙ የሚያሳየን ነገር እንዳለ መረዳት አስፈላጊ ነው። እንግዲህ እነዚህ ነገሮች ጠቅላላ አድርገን ስናይ አሁን ያለው ነባራዊ ሁኔታ ኢትዮጵያ በጉልበት አንድ ጎረቤት ሀገር ወራ ምንም እንኳን አላማዋ ምንም እንኳን የዋር ኦብጀክቲቭ ጀስቲፋያብል ቢሆን ራሱ አንድ የጎረቤት ሀገር ወራ ወደብ ይዛ መጠቀም የሚያስችላት ወታደራዊ ቁመና ላይ የለችም፣ ኢኮኖሚያዊ ቁመና ላይ የለችም፣ ማህበራዊ መሰረት የለም፣ ዲፕሎማሲያዊ ድጋፍ የለም። ይሄን በደንብ ማጤን በጣም አስፈላጊ ነው። ይሄ ጦርነት ከተጀመረ አደጋ ያመጣል። አብይ የሚያደርገው እንደሚመስለኝ አብይ በአሁኑ ወቅት በመከላከያ ውስጥ ምንም አይነት ዝግጅት የለም እና አብይ እነዚህ 4ቱ ምክንያቶች ይረዳል ብዬ ገምታለሁ።
ከዚህ በፊት በማስፈራራት አጀንዳ የውስጥ አጀንዳን ለማስቀየር ምናልባት አስፈርቶ ወደብ ለማግኘት ያደረጋቸው ንግግሮች በአሁኑ ወቅት ሁኔታውን ወደ አደገኛ ሁኔታ ወስደውታል። የኤርትራም ሆኑ የትግራይ ኃይሎች ዛሬ እንኳን አቅሙና ዝግጅቱ አንሶት ባይወጋንም አብይ ወደፊት ይወጋናል፣ ስለዚህ ሳይዘጋጅ እርምጃ እንውሰድ የሚሉበት እድል ሰፊ መሆኑን መረዳት ያስፈልጋል። በተለይ ደግሞ የትግራይ ኃይሎች ጦርነትም ሰላምን ማጣታቸው ከፍተኛ የሆነ የውስጥ ጫናና ለውስጥ ክፍል ስለዳረጋቸው ወደ ጦርነት የመሄድ እድላቸው ሰፊ ስለሆነ በዚህ ጉዳይ ላይ ተረባርቦ ጦርነት ለማስወገድ መስራት ያስፈልጋል። ይሄ ጦርነት የማንፈልጋቸው የሀገራችንና የአካባቢያችን ሰላም ለነሱ ደንታ ያልሆነ የእርስ በርስ ውድድር፣ የሪሶርስ ኤክስትራክሽን ዓላማ ያደረጉ ፈጣማ የገንዘብ አቅም ቱጃር የሆኑ ሀገሮችን ስቦ ማምጣት እንደሚችል ከሱዳን ጋር የተበላለቀ ማባሪያ የሌለው ጦርነት ውስጥ ሊያስገባ እንደሚችል መጠቀም ያስፈልጋል። የዚህ ጦርነት ኪሳራ የሚሳተፉት በሙሉ ይከስራሉ። በነገራችን ላይ ጥንቃቄ ያስፈልጋል። ለአብይ አልተሳካም ማለት በኤርትራም ላይ ሆነ በትግራይ ላይ ከፍተኛ አደጋ አያደርስም ማለት አይደለም። ከፍተኛ ውድመትን ሊያደርስ ይችላል። የሚሳተፉ በሙሉ ውድመት ይደርስባቸዋል። ጉዳቱ ግን ለኢትዮጵያ የከፋ ነው የሚሆነው። ኢትዮጵያ የበለጠ ተጋላጭ ነች። ይህ ጦርነት ከተጀመረ የኢትዮጵያ የውስጥ የእርስ በርስ ጦርነት እየተባባሰ እየተጋጋለ እንደሚሄድ መረዳት ያስፈልጋል። አሁን እየተዳከመን የሄደው እየደቀቀ የሄደው ኢኮኖሚ ሌላ ጦርነት ከተጨመረበት ሙሉ በሙሉ የመውደቅ የእርስ በርስ ጦርነቱና የኢኮኖሚው መበላሸት ደግሞ መባባስ ደግሞ የሀገር ብትንትን መውጣትን ሊያመጣ እንደሚችል መጠንቀቅ ያስፈልጋል። እንግዲህ መፍትሄው አሁንም ቢሆን በዚህ በባከነ ሰዓት መጨረሻ ሰዓትም ቢሆን ጦርነት ለማስቆም መስራት እንደሆነ ነው ሀሳብ መስጠት የምፈልገው። እንግዲህ እስካሁን እንግዲህ ያቀረብኩላችሁ ይሄ የሆነው ሳለ እስከ እናንተ የላኳቸውን ጥያቄዎች ደግሞ እስቲ አየት በማድረግ ወደ እነሱ እንሄዳለን። ኦኬ፣ ጥያቄዎቹ እንግዲህ ቅድም እንዳልኳችሁ እነዚህ የኢትዮጵያ በአብይ የጀመረው በጦርነት ወደብ የመያዝ ጉዳይ አደጋ ላይ ደርሷል። ይሄን ጽሁፍ አቅርቤያለሁ። በዚህ ጽሁፍ ላይ እናንተ ያቀረባችኋቸውን ጥያቄዎች ደግሞ እስቲ ቀረብ ብለን ለማየት እንሞክር። አንደኛው ጥያቄ ይሄ ነው። ወያኔና ሻዕቢያ ተጠቃቅሰው የኢትዮጵያን ሕዝብ ድምፅን አፍነው በውንብድና የዘረፉንን ወደብን ትውልድ መጠየቅ የለበትም ወይ? በወቅቱ የሽግግር መንግስት እንጂ በኢትዮጵያ ሕዝብ ያልተመረጠ መንግስት የባህር በር እንዳይኖረን የማድረግ ስልጣን ሳይኖረው ጉልበት ስለነበረው ከወሰደብን አሁን ጉልበት ያለው መንግስት ሲመጣ በጉልበት ቢቀለብሰው ወይም ደግሞ ቢወስደው ምን ችግር አለበት? ኢትዮጵያ ከስትራቴጂክ ወሳኝ ባህር መነጠሏ ፌር ነው ወይ? ይህ ያህል የህዝብ ይዘን ዘላለም ተዘግቶብን መኖር አለብን ወይ? እነዚህ ጥያቄዎች በጣም አስፈላጊና ፌር ናቸው። በነገራችን ላይ ኢትዮጵያ ወደብ ያጣችበት ታሪካዊና ህጋዊ ፖለቲካዊ ሁኔታ ሊገመገም ይገባል፣ ልንከራከርበት ይገባል፣ ልንወያይበት ይገባል፣ ልንማርበት ይገባል። ዛሬ አይደለም ይሄን ጉዳይ የጀመርኩት፣ እኔ ብቻ አይደለም የጀመርኩት። በ97 ወይም ደግሞ 2005 ምርጫ ጊዜ ቅንጅትም ህብረትም አጀንዳ አድርገው ሲወያዩበት ዛሬ ራሳቸውን ብልጽግና ብለው ስማቸውን የቀየሩ ከአብይ ጋር ቆመው ለአብይ ከበሮ የሚመቱ ሰዎች ትክክል አይደለም ሲሉ ነበር። እኔ እያልኩ ያለሁት ወደ ጦርነት መሄዱ አስፈላጊ አይደለም። ወደ ጦርነት መሄዱ አስፈላጊ አይደለም። ያ ሳይሆን የሚገባን በሰላም ማግኘት ሌሎች መንገዶች ማማራት አለብን። በተለይ ደግሞ የአቅም ጉዳይ ነው። እዚህ ጥያቄ ውስጥ አንዱ የተነሳው ነገር አቅምና ጉልበት ያለው መንግስት ሪሊ አሁን ያለው መንግስት አቅም አለው ወይ? እንደኔ ያረዳድ ይሄ አብይን ከመቃወም ካለመቃወም ጋር የሚያያዝ አይደለም። እንዳሁኑ መንግስት አቅመ ቢስ ሆኖ ያለ አይመስለኝም።
የኢትዮጵያን ስቴት እንዳሁኑ ተዳክሞ አያውቅም። ቅድም እንዳነሳሁት ከወታደራዊ አንጻር፣ ከማህበራዊ አንጻር፣ ከዲፕሎማሲ አንጻር፣ ከኢኮኖሚ አንጻር ኢትዮጵያ ከፍተኛ ድክመት ላይ ነው ያለችው። የውስጥ ተጋላጭነቷ በጣም ከፍተኛ ነው። ምንም እንኳን በጉልበት ትላንት ወደብ ያጣንበት ሁኔታ ፌር አይደለም የሚል ብሔራዊ ስምምነት እንኳን ቢደርስ አሁን ላይ በአቅም በጉልበት ሄዶ ወደብ ለመያዝ የሚያስችል አቅም የለም። ሆል ፐርፐዝ ኦፍ ዲስ ፕሬዘንቴሽን ምንም እንኳን ኢንጀስቲስ ተፈጽሞብናል፣ ተጎድተናል የሚል መደምደሚያ ላይ ራሱ ብንደርስ is it viable? Is use of force a viable alternative? Is it really a viable alternative? Is it the time? Can Ethiopia afford another external war? ዲፕሎማሲያዊ ቁመናችን፣ ማህበራዊ ሁኔታችን፣ የውስጥ ማህበራዊ ሁኔታችን፣ ወታደራዊ አቅማችን፣ ኢኮኖሚያችን ውስብስብ ከሆነው የዓለማችንና የአካባቢያችን ሁኔታ አንጻር በጦርነት አሸንፈን ማሸነፍ ብቻ አይደለም ከዛ በኋላ አኔክስ አድርገን በመሄድ የሚያስችለው ሁኔታ አለ ወይ የሚለው የለም የሚል ነው የኔ መደምደሚያ። ሁለተኛው ጥያቄ ወደቡን ለማስመለስ በኃይል አማራጭ ሌላ መንገድ ይኖራል ወይ ብለህ ታስባለህ ወይ? ዓለም አቀፋዊና ቀጠናዊ የጊዜ ሁኔታ አሁን አመቺ ነው። የባህር በር ለልማትና ለንግድ አስፈላጊ እንደመሆኑ ከጎረቤት ሀገሮች ተከራይታ መጠቀም የምትችልበት መንገድ እያለ አሁን የምትሄድበት መንገድ ከቀጠለች ግን ውጤቱ ምን ይሆናል? ከኃይል አማራጭ ብዙ መንገዶች አሉ። ከዚህ በፊት ሌላ አርቲክል ጽፌ ነበር በዚህ ጉዳይ ላይ የባህር በር በጉልበት ነው ወይስ በብልሃት የሚል አርቲክል ጽፌ ነበር። ሜቢ ሪሼር አድርግላችኋለሁ። ጉልበትና ብልሃትን አመዛዝነ መሄድ ያለብህ አሁን ብልሃት ነው የሚያዋጣኝ ወይ ጉልበት ነው የሚያዋጣኝ ብለህ መመዘን መቻል አለብህ። ኢትዮጵያ ምንድነው ያላት ስትራቴጂክ አድቫንቴጅ? አንደኛ በጣም ሰፊ መሬት ነው ያላት፣ ሰፊ ህዝብ ነው ያላት። አካባቢያችን ያሉ ሀገሮች ሶማሊያ፣ ጅቡቲ፣ ኬንያ፣ ሱዳን እና ኤርትራ ወደቦች አላቸው። ከኛ በላይ የበለጠ እነሱ ናቸው የሚፈልጉን። we are the only one። 5 ጎረምሶች የሚፈልጓት ልጃገረድ መሆን ትችላለች ኢትዮጵያ። የባህር በራችን ዳይቨርሲፋይ ማድረግ እንችላለን ኢኮኖሚካሊ ከሆነ። ተፈራርቀው ተወዳድረው ነው እኛን መጠቀም በእኛ ላይ መጣላት ነበረባቸው። የውስጥ ስታቢሊቲያችንን አረጋግጠን ኢኮኖሚያችን ካጠናከርን ልንሄድ እንችላለን። ከዚህ ያለፈ ከኢኮኖሚ ቫያቢሊቲ ያለፈ ደግሞ ከነዚህ የጎረቤት ሀገሮች አንደኛ የኛን ኢኮኖሚ እኛን ይፈልጉናል። ሌላ ሰፊ ህዝብ ስላለንና ወታደራዊ አቅማችን የውስጥ ጦርነት ብናስወግድ የወታደራዊ አቅማችንን ማጠናከር ስለምንችል እነዚህ ሀገሮች ሶማሊያም ሆኑ ሌሎቹ ከድንበራቸው ወጣ ብለው የሜሪታይም መብታቸውን መከላከል የሚችሉበት ደረጃ የለም። እነሱን ከማስፈራራት ይልቅ የኛ ጦር የነሱን የባህር መብት እያስከበረ ለኛም ጠቃሚ ስራ የሚሰራበት የጆይንት ሴኩሪቲ ፓክት ማድረግ ይቻላል። ይሄ ምንድነው የሚፈልገው? የሰከነ ስጋትን የሚፈጥር ለጎረቤት ሀገሮቻችን ስጋት የሚፈጥር ጦር መስበቅ ፕሮፓጋንዳ። እኔ ይቅርታ አድርጉልኝና ውጊያ እንኳን ብንፈልግ ጦርነት እንኳን ብንፈልግ ሌት ተቀን ቴሌቪዥን ላይ እየወጡ እንዋጋለን መጣንልህ የሚደረግ ሽለላ መተን እንጨብጣችኋለን የሚል ሽለላ ካልሰጥ በሰላም ካስወጣችሁን እንጨፈልቃችኋለን የሚል እናውቃለን። ጎረቤቶቻችን ከኛ ጋር ብዙ ሼር የሚያደርጉት ነገር አለ። እሉስ ነው የሚከታቸው። ይሄ ብዙ እንደማያወጣ ጠንቅቆ ማወቅ ያስፈልጋል። ሶስተኛው ጥያቄ ጦርነቱ ከተነሳ በባህር በር ጥያቄ መነሻ ወይስ ባልተፈቱ የትግራይ ክልልና የአማራ ክልል ውስጣዊ ቀውሶች መነሻነት ነው ወይ? ሌላ ጉዳይ ደግሞ የኢትዮጵያ ወደብ የምትፈልገው ወይስ የባህር በር? ጦርነቱ ከተነሳ የጦርነቱ ምክንያት ምንድነው የሚለው ጥሩ ጥያቄ ነው። የጦርነቱ ምክንያት አሁን ወደ ወደብ መጣን ወይም ደግሞ ወደ ባህር በር መጣን እንጂ ይህ ግጭት መነሻው የባህር በር ጉዳይ አይመስለኝም። እንደምታውቁት ከፕሪቶሪያ ስምምነት በኋላ ነው ይሄ ነገር እየበሰለ የመጣው።
የመከዳዳት አንደኛ አስቀድሞኑ ሀገራዊ የሆነ ተቋማዊ የሆነ ስምምነት አለመኖር ከዛ በኋላ በጂጊ የትግራይ ጦርነትን 4 ኃይሎች ተዋጉ ከዚህ በፊትም ይወለው ትግራይ ኃይሎች የኤርትራ ኃይሎች የአማራ ኃይሎች የፌደራል መንግስት ተዋግተው የፕሪቶሪያ ስምምነት ግን አራቱ ኃይሎች ሁለቱም ብቻ ነው ለማስታረቅ የሞከረው በኤርትራኖቹ ወገን የተከዳን ስሜት ፈጠረ ይሄ በሁለቱ አመራሮች መካከል ቁርሾና ንዴትን ብቻ ሳይሆን መፈራረትን አንዱን እንደ ኤግዚስተንሻል ትሬት አብይ ኢሳያስ ተከዳ ብሎ ስለሚያስብ ያጠፋኛል የሚል ፍራቻ ውስጥ ገባ ቫይስ ቨርሳ ሶ ይሄ የፈጠረው ዋናው የጦርነቱ ምክንያት ወንድሜ እንደ ጠያቂው እንዳነሳው በኋላ ላይ ወደ መታከኪያ ሆነች እንጂ መነሻው ይሄ እንደሆነ በጣም አስፈላጊ ነው የትግራይና የአማራ ክልል ቀውሶች ነገሮችን ያባባሰው ባይ ፕሮዳክት ናቸው ኮዝም ናቸው ለምን ነው ባይ ፕሮዳክት ናቸው ኮዝም ናቸው ምለው የአማራ ክልል ቀውስ የፕሪቶሪያ ስምምነት አካሄድ ነው ይሄን የፈጠረው ከዛ በኋላ ግን ተዋጊ ኃይሎች አስመራም አዲስ አበባም የራሳቸው ሚና አላቸው ስለዚህ የሁለቱ ክልሎች ችግር የዚህ ሰለባ ሆኗል ማለት እንችላለን ኢትዮጵያ ወደብ ነው ወይስ የባህር በር ነው የምትፈልገው ሁለቱን እኔም ያምታታው የሚሄደው አብይ ያምታታ ስላቀረበው ነው ወደብ ከሆነ የምንፈልገው ያ ወደብን በሊዝ በመናምን መጀመሪያ ሲያቀርበው ተዝካላችሁ ገና የሶማሌው ጣጣው ሳይከተን ሲያቀርብ የነበረውን ካያችሁ በሊዝም በምንም መጠቀም እንችላለን የሚል ነገር ነበር ያ የወደብ ጉዳይ ነው እኔ እንደማየው ኢትዮጵያ የምትፈልገው የኮሜርሻል መጠቀም ብቻ ሳይሆን የንግድ የኢኮኖሚ ጥቅሟንና የባህር ላይ ጥቅሟን ለማስጠበቅ የአካባቢ ሴኩሪቲ ላይ these are our buffer zones ዛሬኛ ባናነሳው ናቢ ባያነሱት ወደፊት ወለድ የሚያነሳው ጉዳይ ነው እነዚህ በአካባቢያችን ያሉ ሀገሮች እና ምንም እንኳን በቀጥተኛ የባህር በር እንኳን ባይኖረን በባህሩ ላይ የሚደረገው ቲያትር አፌክት ያደርገናል በብዙ መልኩ ስለዚህ በህንድ ውቅያኖስም ሆነ በቀይ ባህር ላይ የሚደረጉ እንቅስቃሴዎች ኢትዮጵያ ለመሳተፍ መጠየቋ ትክክል ነው የሬድ ሲ ካውንስል ሌላ የሚለው ላይ መጠየቁ በሰላማዊ መልኩ መጠየቁ ትክክል ነው ሆኖም ግን አጠያየቁ ችግር ውስጥ ከቷል ይሄ ነው እያልኩ ያለሁት ሌላው ጥያቄ የባህር በር ጉዳይ የኢትዮጵያ መንግስት ወቅታዊ አቋም በሰላማዊና በዲፕሎማሲያዊ መንገድ የሚል ይመስላል ጠቅላይ ሚኒስትሩ በቅርቡ ለዓለም አቀፍ አካላት ጥሪ አቅርበዋል ሁለቱ መንግስታት በጉዳዩ ላይ እንዲያደራደሩ ወይም እንዲሸመግሉ ጠይቀዋል ይህ ቀደም ሲል በማንኛውም መንገድ በኤኒሚስ ነሰሪ ይባል የነበረውን የቀየረ ይመስላል በቅርቡ ደግሞ ፊልድ ማርሻሉ አሁን ጥያቄያችን ከፍ ብሏል ያሉበት ነገር አለ ያሁን የመንግስት አቋምና ስትራቴጂ ምን ይመስላል ችግሩ እዛ ጋር ያለው ጓዶች ያለው ችግር እዚህ ጋር ነው ጥያቄን ክሊር ማድረግ ጥያቄያቸውን ራሱ ክሊር ማድረግ አልቻሉም ዲፕሎማቶቹን ያስቸገራቸው ኢቭን በውጭ በየኤምባሲ ያሉ አምባሳደሮች በጠይቋቸው ይነግሯቸዋል what does the Abiy government want access to the sea ነው ወይ ስፖርት ነው የሚፈልገው በኤኒሚስ ነሰሪ ካልክ ከሰጣችሁት ያለበለዚያ ወራለው ነው ጦረኝነት ነው በዲፕሎማሲ ከሆነ ይህን ሀል ማስጮህና ሌላ ጋር ማድረግ ተገቢ አልነበረምና ለነሱም ግልጽ አይመስለኝም ለመንግስትም ግልጽ አይደለም ይሄ ነው አንዱ ግልጽ መሆን ያለበት ምንድነው ኢትዮጵያ እየጠየቀች ያለችው ምንድነው አሁን ያለው ኢትዮጵያ መንግስት እየጠየቀ ያለው ምንድነው እያለ ያለው በኤኒሚስ ነሰሪ በማንኛውም መልኩ አመጣለሁ ወይም ደግሞ በጉልበት ሄዳለሁ ወይስ እያለ ያለው ምክንያቱም ከጊዜ ወደ ጊዜ ቴምፕሬቸሩ እየጮኸ ሲሄድ የድሮን ትዕይንቶች ሌሎች ነገሮችን ስታይ በኃይል ለመሄድ የታሰበ ይመስላል ከዛ ደግሞ አሸማግሎ የሚል ደብዳቤ ደግሞ ሲመጣ በሰላም ይሄ የኢትዮጵያን አቋም አዳክሞታል ሲሪየስ እንዳንወሰድ አድርጎናል አገር አልጠራም በአንድ ጊዜ በዛሬ ወር አካባቢ ይመስለኛል የኛ ዲፕሎማቶች ሲኒየር ዲፕሎማቶች አንድ ሀገር ሄደው ነበር ደብዳቤ ይዘው ኤርትራ ልትወረን ነውና አንድ በሉ ሲባል እንዴ እናንተ እኮ ናችሁ እንወራለን እያላችሁ ያላችሁት ባለፈው እንደዚህ ብላችሁ የለም እንዴ የጋው ነው የሚል አፍ የሚያስይዝ መልስ ነው የመጣው ቅድም ያልኳችሁ የዲፕሎማሲው መምታታት ችግር አለው አይ ቲንክ የዘለልኩት እዛ ዲፕሎማሲ ውስጥ አንዱ የዲፕሎማሲያችን የጎዳው የአብይ ተክለስብና ነው
አንደኛ ከውጭ ጉዳይ ሚኒስቴር የዲፕሎማሲያችንን ሙሉ በሙሉ ወስዶ የራሱ ቢሮ ውስጥ ከተተ። ሁለተኛ የግል ዲፕሎማሲ እያካሄደ አብዛኞቹ የአፍሪካና የአካባቢያችን መሪዎች ጋር በግል ቁርሾ ውስጥ ገብቷል። ሌሎቹን ሰድቧቸዋል፣ ክዷቸዋል፣ ዋሽቷቸዋል። ዛሬ እሱን የሚያምን እሱን የሚያከብር መሪ ከኤሚሬቱ በስተቀር ሌላ ያለ ሰው አይመስለኝም። እና ይሄ በዚህም ጥያቄ ላይ የተንጸባረቀ ነው። አምስተኛ ጥያቄ እስከዛሬ የነበሩ ኢትዮጵያ መንግስታት ሳይጠቀሙባቸው ያለፉ እድሎች ወይም ደግሞ በመንግስታቶቹ ጥፋት ምክንያት ኢትዮጵያ ያጣቻቸው እድሎች ብዙ መጥቀስ ይቻላል። ነገር ግን የሁለቱ ሀገራት መንግስታት ተቋማዊ ያልሆነና ኢመደበኛ ግንኙነቶች ማለትም ግንኙነቶች ብዙ ችግር ፈጥረዋል። ለምሳሌ በሽግግር መንግስቱ ዘመን ጀምሮ እስከ ጦርነቱ ጅማሮ ገደማ ማለትም የባድመ ጦርነት ማለት ነው ኢትዮጵያን የአሰብንና የምጽዋን መደቦች ነፃ የምትጠቀምባቸው አሰራር ነበር፣ ፍሪፖርት በሚል ማለት ነው። ኢህአዴግ መደበኛና ዓለም አቀፋዊ ህግ እውቅና ያለው የሁለተኞች ስምምነት ማድረግ ያልቻለው በተጨማሪም በለውጡ ማግስት የአብይና የኢሳያስ መካከል የነበረው ኢመደበኛ ግንኙነት አስገዳጅነት ያልነበረ ፒስ ዲል ተጠቃሽ ናቸው። ጥያቄው ምንድነው? ኢትዮጵያ አሁን በአሁኑ ሰዓት የባህር በር ባለቤት ለመሆን የሚያስችላትን መደበኛና ዓለም አቀፍ እውቅና የሚኖረው ግንኙነት ወይም ስምምነት ለማሳካት የሚያስችል የመደራደሪያ አቅም አላት ወይ ብለህ ታስባለህ? ወደ ጥያቄው ሳልመጣ ጠያቂው ያቀረበው ሂደት አስፈላጊ ነው። በኋላ ላይም መለስ አደርግበታለሁ። አብይ አሁን በኢህአዴግ ላይ በመለስ ላይ ጣቱን ሲቀስር አየዋለሁ። እሱም ደግሞታል። ባለፉት 35 ዓመታት ኤርትራና ኢትዮጵያ ከተለያዩ በኋላ በወደብ ላይ የተከተልነው ፖሊሲ የፖሊሲ ኢንኮንሲስተንሲ የዘላቂ የሁለቱ ነገሮች ዘላቂ ጥቅም ከማስከበር ይልቅ የዘላቂ መሰረት ላይ ከማስቀመጥ ይልቅ ጊዜያዊ ትብብር ማድረጉ አደጋ አለው። ስድስተኛውና ይሄኛውና ስድስተኛው ጥያቄ ተያያዥ ስለሆነ አንድ ላይ አየት አድርገን እንድንሄድበት ፈልጌያለሁ። እንግዲህ የስድስተኛው ጥያቄ ምን ይላል? የኢህአዴግ መንግስት በመለስ ለምን ኢትዮጵያን የባህር በር እንዳይኖራት ፈቀደ? እንዲኖራት ለምን አልጣረም? የሚል ጥያቄ ሁሌ ያሳስበኛል። የአልጀርስ ስምምነት በመርህ ደረጃ ተቀብሎ ባድመን ግን አልሰጥም የተባለበት ሁኔታ ግራ የሚያጋባ ነው። ስዩም መስፍንም እንደዚያ ባድመ ለእኛ ተወስኗል ብሎ ህዝብን ሰላማዊ ሰልፍ ማስወጣት በሰጥ ወይም ህዝብ እውነታውን መቼም አይደርስበትም የሚል ጅላጅል ነበር ብሎ ለመቀበል ያዳግታል ነው ጥያቄ። የመለስ ኢህአዴግ መንግስት በወቅቱ ባድመን ባለመስጠት የሁለቱን ሀገራት ግጭት ከፍ አድርጎ ለአመታት ሳይቋጭ እንዲቀር ማድረጉ ምክንያታዊ ነበር ብለህ ታስባለህ ወይ? ጠቅላይ ሚኒስትር አብይ ገና ወደ ስልጣን እንደመጣ የአልጀርስን ስምምነት ውሳኔዎች ያለምንም ቅድመ ሁኔታ በመቀበል በተለይ አስተማማኝ የቀጣይ ግንኙነት ዋስትና ሳይኖር ባድመን በመስጠት መወሰኑ አሁን ለምንገኝበት ሆነ ለቀጣይ የሁለቱ ሀገራት ሁኔታ ምን አስተዋጽኦ አድርጓል የሚል ነው። I think this is really a good question. የሚገርመው ኢህአዴግ አገዛዝም የብልጽግና አገዛዝም በዚህ ጉዳይ ላይ ተመሳሳይ ስህተት የፈጸሙ መሆናቸው መረዳት ያስፈልጋል። እነሱ ብቻ ሳይሆን የኤርትራ መንግስትም ቢሆን በሁለቱ ጉዳዮች ላይ ሁለቱ ሀገሮች ሲለያዩ 93ም ቢሆን ከዛ ወዲህ እንደገና ወደ ጦርነት ሲሄዱ ሶስቴ ስህተቶች መፈጸማቸውን ማየት አስፈላጊ ነው። አይ ቲንክ በዚህ ላይ አንድ አብይ በቅርቡ የተናገረውን እና ከዛ ፊት የተናገርኩትን አጫጭር ቪዲዮዎች ላሳያችሁ ደስ ይለኛል። ምክንያቱም የሁለትዮሽ ግንኙነት በምን መልኩ እንደተበላሸ መረዳት አስፈላጊ ነው። ትክክል ነው። በእንመለስ ጊዜ የተሄደበት ሁኔታ ግልጽነት ያነሰው እንደነበረ ምንም ያከራክር አልነበር። በእነ አብይ ጊዜስ ኦኬ እነመለስ ከኛ በፊት የነበሩት 91 ላይ በማንኛውም ምክንያት ግልጽ የሆነ ስምምነት አላደረጉም። እና አብይ ግን እየጮህንባቸው እያለቀሰን እያል ያን ስህተት አልደገሙም ወይ? ይሄን ንግግር መቼ መሰላችሁ ያደረኩት ኖቬምበር 2018 የዛሬ 7 ዓመት አገር ቤት ተመልሼ ከኦገስት ተመልሼ በ2-3 ወር ውስጥ
በውስጥ በዛ ጊዜ የነበሩት አመራሮች ሊመሰክሩ ይችላሉ። በውስጥ ይሄን ሐሳብ አቅርቤ ተሰሚነት ሲታጣ በሚዲያ ሄጄ ይሄ የኤርትራና የኢትዮጵያ ጉዳይ የከዚህ በፊቱ ስህተት መፈጸም የለበትም። it should not be reduced to a handshake between leaders. it should not be secretive. ግንኙነቱን ፎርማላይዝ ማድረጉ አስፈላጊ ሆኖ ሳለ የሁለቱ ሀገራት ዲፕሎማቶች በጠለቅ ያለ ውይይትና ድርድር ላይ የተመሰረተ ስምምነት ሊኖር ይገባል ስል ነበር ማለት ነው። እና ይሄንን ያልሰሙ ሰዎች ናቸው አሁን እንግዲህ እንደ እንትን እያነሱ ያሉት። እንግዲህ አንድ ስላይድ አሳይቻችሁ ወደ እንትሩ ሄዳለሁ። ሎክ እስቲ ብዙ ወጣቶች ለሆናችሁትም ትንሽ ጠበቅ አድርገን እንየው የዚህ ጉዳይ አስፈላጊነት። እስከዛሬ በእኛ እድሜ ማለት እንችላለን ባለፉት 30 ምናምን ዓመታት አብይ ስለተናገረ ነው። ቅድም ያለው ንግግር አዳምጡና ስህተቶች ነበሩ። የነዚህ ሀገራት ግንኙነት ጠበቅ ያለ የኢኮኖሚ መሰረት ሊኖረው እንደሚገባ፣ ስምምነቶቹ ጊዜያዊ ፖለቲካዊ ኮንቪነንስ ላይ ብቻ የሆኑ መሆናቸውን እንድታዩ ፈልጋለሁ። የ91ዱ ስምምነት ቅድም እንዳለው የ93ቱ ስምምነት ከዚህ በፊት የነበረውን ካለፍ ነው። በዛ ጊዜ ከጦርነት ከመምጣታቸው የነሳ ስልጣን ለማጠናከር ለብዙ ምክንያት መለስ ገፍተው ወይም ደግሞ ስለሚዋደዱ ሊሆን ይችላል የሁለቱ ሀገራት የኢኮኖሚ ትስስር ጉዳይ ላይ መዋቅራዊ የሆነ ኢንስቲቱሽናላይዝ የሆነ ስምምነት ላይ አልተደረሰም። ከዛ በኋላስ 93 ላይ ኤርትራ ነጻ ስትሆን የሁለቱ ሀገራት ጉዳይ ተከን ባለ ጠለቅ ባለ የሁለትዮሽ የኢኮኖሚ ስምምነት ሳይደረግ የወደብንም በዛው ነው ልታመጣው ትችላል። አለመደረጉ ለጦርነት ጋረጠን። 1998 ላይ ከ5 ዓመት በኋላ ወደ ጦርነት ገባን። 2 ዓመት ከተፋጀን በኋላስ የአልጀርሱ ስምምነት ምንድን ነው ያደርገው? ጦርነት አስቆመ። የድንበርና የይገባኝ ጥያቄዎችን ኮሚሽን ፈጠረ። ግን ይሄ ስምምነት የሌለው ምንድነው? በሁለቱ ሀገራት መካከል የወደብ መዳረሻና የንግድ ትብብር ስምምነት ችላ ተባለ። ስምምነት ሲደረግ የ2000 ስምምነት የአልጀርሱ ስምምነት የሁለቱ ሀገራትን የኢኮኖሚ ትስስር በተለይ ደግሞ የወደብ ጉዳይ ኢትዮጵያ ውስጥ አንገብጋቢ ጉዳይ ሆኖ ሳለ አልተነካም። ትኩረቱ ተኩስ ማቆምና ብቻ ላይ እና ድንበር ላይ ብቻ አሲፍ ባድመ was the cause የዛ ጦርነት ኮዝ ባድመ አልነበረም። የዛ ጦርነት ኮዝ የሁለቱ መንግስታት ያሉ ልዩነቶችን አደባብሶ ማለፉ ነው። እነዛ ልዩነቶችን ተደራድሮ ማድረብ አለመቻሉ ወደ ጦርነት አስገባን። እንደገና አሁንም አልጀርስ ላይ አደባብሰው ታለፉ። ውጤቱ ምን ነበረ? ህጋዊ መንገድ ጦርነቱን ማስቆም ቢቻልም ነገር ግን ዘላቂ ሰላም በኢኮኖሚና በፖለቲካዊ መንገድ ሊኖር የሚችል ግንኙነት መፍጠር አልተቻለም። ቀጥሎ በአብይ ዘመን የአስመራው የሰላምና ወዳጅነት ስምምነት አብይ ወደ አስመራ ከሄደ በኋላ ምንድነው ያደረገው? ካልጀርስ በኋላ የአልጀርስ ስምምነት ሊሳካ አልቻለም። ኢትዮጵያና ኤርትራ አክቲቭ የሆነ ጦርነትን ባይኖራቸው ግንኙነታቸውን ማደስ አልቻሉም። ኖ ፒስ ኖ ዋር፣ ሰላምም ጦርነትም የሌለበት የኤርትራ ላይ ማዕቀብ የተጣለበት አንዱ በአንዱ ውስጥ ጉዳይ ላይ የሚያምስበት ሁኔታ ነው ለ20 ዓመታት የቀጠለው። ከ20 ዓመታት በኋላ 2018 ላይ ለውጥ ሲመጣ አብይ ወደ አስመራ ሄዶ ግንኙነቱን ሲያመጣና ሁላችንም ስንጨፍር አዎ ግንኙነቱን አደሰ። ዋና ትኩረቱ ግንኙነቱን ማደስ ነው። ዲፕሎማሲያዊ ግንኙነትን አደሰ። ድንበሮችን ለጊዜው እንዲከፈቱ አደረገ። ግን ያልተካተቱ ስምምነት ውስጥ ትብብር ለማድረግ ቃል የተገባበት ቢሆንም ነገር ግን ለወደቦች ለንግድ ወይም ለመሰረተ ልማት ምንም አይነት ግልጽ የሆነ እቅድና ውይይት አልነበር። ኢሱ ተባለ፣ ተጨበጠ፣ ቀለበት ገባ፣ ሌላ ነገር ተደረገ። ከዛ ያለፈ ግን the elephant in the room, the issue about port, the issue about economic interdependence ለውይይት አልቀረበም። ውጤትና ተዝኖ ምንድነው? ለአጭር ጊዜ የቆየ ብሩህ ተስፋ ፈጠረ። ይሁን እንጂ ድንበሮች ብዙም ሳይቆይ ተዘጉት። ዝካላችሁ መተማመን እየቀነሰ ሄደ። ይጎስ ገባም ማለት ነው። በዛው አመት ደግሞ ጅዳ ላይ ስምምነት ተካሂዷል። እስከ ዛሬ ግልጽ ያልሆነ
በሳውዲና በኤሚሬት ሸምጋይነት ጅዳ ላይ ስምምነት ተካሄደ። ያው የአስመራው የወዳጅነት ወይም ደግሞ የዲፕሎማሲ መጀመሩ ጠንከር ብሏል ተባለ። ነገሩ ግን ይሄ ስምምነት የጅዳ ስምምነት የሚባለው ምንም አይነት የሚያስተባብር አስከዳጅ የኢኮኖሚ ወይም የወደብ የባህር አጠቃቀም ድንጋጌዎች አልያዘም። ናቲንግ። ብዙዎች እንደሚሉት እንዳውም ፕሮባብሊ ቱ ዘ ዋር ፓክት ትግራይን ለመውጋት የተደረገ አይነት ነገር ካልሆነ ያለፈ የኢኮኖሚ ላይ አሁን አብይ እና መለስን እየረገመ ያለ ካቢኔ ስምምነት በነገራችን ላይ በኢትዮጵያና በኤርትራ መካከል በአብይ ጊዜ የተደረገ ስምምነት የነመለስን ያህል እንኳን ውይይት አልተደረገበትም። ኢህአዴጎችን አነጋግሬያቸዋለሁ። ቢያንስ በኢህአዴግ ፖሊሲ ቢሮ ደረጃ ውይይቶች ነበሩ፣ ንግግሮች ነበሩ። አብይ እንደሚለው ምንም ነገር አልነበረም የሚለው አይደለም። በአብይ ዘመን እኮ ከአብይ ባለፈ ምናልባትም ከአብይና ከፕሬዝዳንት ኢሳያስ ያለፈ ሲሪየስ የሆነ ውይይት በኢትዮጵያ ካቢኔም ውስጥ አልነበረም፣ በውጭ ጉዳይ ሚኒስቴርም አልነበረም፣ ከአገሪቷ ወታደራዊ መኮንኖች ጋርም አልነበረም። ሲሪየስ የሆነ ነገር አልነበረም። የጅዳው ስምምነት ውጤት ምንድነው? ሁለቱ ሀገራት ላይ ምንም ተጨባጭ እድገት የሌለው የዲፕሎማሲ ትስስር ነው ያመጣው እና እነዚህ ስህተቶች በሚቀጥለው ትውልድ መደገም የለባቸውም። እንደ መደምደሚያ አንድ ነገር ልበል ወዳጆቼ፣ የወደብን ጉዳይ ወደፊት ስንሄድ በጥንቃቄ መሄድ ያስፈልጋል። አሰብ ለሁለቱም ሀገራት ጠቃሚ ነው፣ ወሳኝ ነው። ለኤርትራ ካላት የተፈጥሮ ሀብት ውስጥ አንዱና ትልቁ የባህር በሯ ነው። ከዚህ ውስጥ አሰብ ያስፈልጋቸዋል ለኢኮኖሚ። ግመል መጠጫ ሆነ ደረቀ እያልን የምናጣጥለው ነገር የተራ የሰፈር ውስጥ ቆሽ ለማሳረር ለመፎጋገሪያ አንዱ አንዱን ለማብገኛ ለማናደጃ ካልሆነ በስተቀር ለገንቢ አይደለም። ኤርትራ ብዙ ሪሶርስ ያላት ሀገር አይደለችም። ስለዚህ ያስፈልጋታል። ለኛም ደግሞ ለኢትዮጵያም ደግሞ ይሄ ወደብ ያስፈልጋል። አንደኛ ካሉ ወደቦች ሁሉ ኮንቪኒየንት የሆነ ነው። ሁለተኛ ሂስቶሪካል የሆነ በኢትዮጵያን ሂስቶሪካል ሜሞሪ ውስጥ ቦታ ያለው ወደብ ነው። ስለዚህ ማድረግ ያለብን እነዚህ የወደብ ጉዳይ እንካ ሰላንቲያ የተራ የመበሻሸቅ በጉልበት ወስድብሃለሁ አይ አትጠቀማትም የሚል ሳይሆን ሰከን ያለ ውይይት ያስፈልጋል። ይህ ደግሞ ብሮደር በሆነ በሁለቱ የሀገራት ግንኙነት ያላለቀ ፍቺ ብየዋለሁ ከዚህ በፊት። የሁለቱ ሀገራት ግንኙነት ያላለቀ ፍቺ ብየዋለሁ። ይሄ የሁለቱ ሀገራት ግንኙነት አንደኛ ሴኩሪታይዝ ከማድረግ እንቆጠብ። የህልውና ጥያቄ እያለ የምናደርገው ነገር በኢትዮጵያም ወገን ሆነ በእነሱም ወገን የህልውና ጥያቄ አድርገን በጣም የምናከረው ነገር ማለዘብ ያስፈልጋል። የሁለቱ ሀገራት ኢኮኖሚ ኢንተርዲፔንደንት መሆኑን መቀበል አለበት። ኤርትራ ከኢትዮጵያ ከረጅም ጦርነት ጊዜ በኋላ የፖለቲካ አውቶኖሚ ብታገኝም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ኢትዮጵያም ቢሆን ሌላ ዋጋ ከፍላ አሁን ኮምፕሌን እንደምናደርገው ለጅቡቲ ሌላ ዋጋ ከፍለን ካልሆነ በስተቀር አሰብ ለኢኮኖሚያችን የሚጠቅመን ነው። ከኤርትራ ጋር የሚኖረው ግንኙነት ለኢኮኖሚያችን አስፈላጊ ነው። ከዛ የበለጠም ከኤርትራ ጋር ሰላምና ስምምነት መፍጠር ለውስጥ ሰላማችን የኢትዮጵያና የኤርትራ ፖለቲካዊ፣ ኢኮኖሚያዊ እና የደህንነት ጉዳይ ኢትስ ኢንተርዎቨን ኢትስ ኢንተርዲፔንደንት። ኤርትራን እያመሱ ኢትዮጵያ ውስጥ ሰላም አይመጣም። ኤርትራን ትሬትን እያደረጉ ኢትዮጵያ ውስጥ ሰላም አይመጣም። ኢትዮጵያን እያመሱም ኤርትራ ውስጥ ሰላም ሊመጣ አይችልም፣ እድገትም ሊመጣ አይችልም። እነዚህ ነገሮች በመገንዘብ በመቀበል ወደፊት የምናደርገው ሂደት ላይ ዲሴኩሬታይዝ ማድረግ ስምምነታችን መጀመሪያ ከኢኮኖሚ እንጀምር። የኢኮኖሚ እድገት የኢኮኖሚ ትስስርን እያሰፋን ከዛ በኋላ የኢኮኖሚ ትስስራችን መተማመንን እስከዛሬ የነበሩ ታሪካዊ ቁርሾችን እያረገበ ሲሄድ ከዛ ወደ ሴኩሪቲ ፓርትነርሺፕ ከዛ ወደ ፖለቲካል አሬንጅመንት የምንሄድበት ኦቨር ይርስ የግድ በአንድ ጀነሬሽን በአንድ አመራር ዘመን መሆን የለበትም። የመጨረሻው ነጥብ በተለይ በወደብ ጋር በተያያዘ እንዲሁም ደግሞ በሁለትዮሽ ግንኙነት ላይ የሶስተኛ ወገኖችን ማለትም እነዚህ በአካባቢያችን የወደብ የውሃ ፍላጎት ያላቸውን ኃይሎች ማሳተፉ ጠቃሚ አይደለም። ለጦርነት ሊበጁን ይችላሉ። ኤምሬት ድሮን ልታቀበለን ትችላለች፣ ግብጽ ለኤርትራ ልታቀበል ትችላለች። ያዋጉናል እንጂ
አብረን እንድናድግ በምንም መልኩ ሊረዱን አንዱ የአብይ ስህተት በአሰብ ጋር በተያያዘ ባለፈው ፓርላማ ላይ ሲናገር ነበር ጄኔሬተር ልከውልን ሲል ነበር his proposal was አሰብን ኢምሬት ዲቨሎፕ አድርጋ ኢትዮጵያ እንድትጠቀም that does not work አሰብን ኤርትራና ኢትዮጵያ በራሳቸው አቅም በጋራ አቅም በኔጎሺዬትድ ሆኖ ወደፊት ምን አይነት አሬንጅመንት ነው የሚጠቅመው የሚለውን ተወያይተንበት ተደራድረን በሁለቱ ብቻ በሚደረግ በሁለቱ ሀገሮች ህዝቦች በሁለቱ ሀገሮች አመራሮች በሁለቱ ሀገሮች ነጋዴዎች ላይ የተመሰረተ መፍትሄ ማምጣት ያስፈልጋል ማለት እና የመጨረሻ መልእክቴ ለሀገራችን ለአህጉራችን ለአካባቢያችን ሰላም ያስፈልጋል በጦርነት የሚመጣ ወደብ ሊጠቅመን አይችልም በጦርነት ወደብ ለማምጣት የሚያስችለን አቅምም የለንም በዛ አይነት አቋም ላይ የለንም ወደ ጦርነት መሄድ ኤርትራንም አይጠቅምም ኢትዮጵያንም አይጠቅምም ትግራይንም አይጠቅምም የጦርነት ከበሮ ድለቃውን እናቀዝቅዘው ወደ ድሮይንግ ቦርድ እንመለስና ለሁላችንም ህዝቦች ለሁላችንም ሀገሮች የሚጠቅም የስምምነት ላይ እንድረስላለው እንግዲህ ወደፊትም የምጽፋቸው ጽሁፎች ላይ እንደዚህ እየቀረብኩ ሰፋም ጠበብም ያሉ ሐሳቦችን መስጠት ይችላልለው ሞክራለሁ እናንተም ጥያቄያችሁን ላኩልኝ ምሁራኖች ደግሞ በእንዲህ አይነት ጉዳዮች ላይ ነፃና ሰፊ ያለ ከኤርትራም ከኢትዮጵያም ከብልጽግናም ከሻቢያም ከወያኔም ከኦኤልኤም ሀገራዊና የሁለትዮሽ ጉዳዮች ላይ የሰከነ ውይይት ማድረግ የምትፈልጉ ከሆነ ከሌሎች ሚዲያዎችም ጋር የምናዘጋጅ ይሆናል ከመዋጋታችን በፊት እስቲ የሰላም አማራጮችን ኤግዞስት እናድርግ ተጋደልን ከኤርትራኖች ጋር ላለፉት 70 ዓመታት ተፋጀን አጥንት ነው የተረፈን ደም መፍሰስ ነው የተረፈን ድህነትና እርዛት ነው የተረፈን let's try something we did not try let's try negotiation let's try robust cooperation let's try democracy let's democratize our relationship ያን ከሞከርን ምናልባት ለሚከተለው ትውልድ የተሻለ ነገር ማስረከብ እንችላለን ሰላም ለሀገራችን ሰላም ለህዝባችን ደህና ደሩልኝ በሌላ ዝግጅት እስክንገናኝ ሰላም ሁኑ ደህና ደሩ ደህና ዋሉ